አውርቻቸው ስጨርስ እመጣለሁ አልኳትና እኔ ወደ ውስጥ ገባሁኝ። ወደ ውስጥ ገብቼ የሆነ የተሰበረ የዕቃ ድምጽ የወደቀ የዕቃ ድምጽ ሰማሁልሽ ማለት ነው። ከዛ አንዴ አይደለምና ደጋግሞ ድምጹን ስሰማ ምንድነው ብዬልሽ ወጣሁኝ። እሺ ጓድሰገን ቲክቶክ ላይ አንድ እርዳታ ስም ሚዘርፍ ሌባን እንደኔ ነክሳ ይዛ ያለችበት ሄዶ ደብድቧት ታማ ተኝታ ነበረ። ህይወቷ አደጋ ላይ ወድቆ ነበረ። አሁን እግዚአብሔር ይመስገን ተመልሳለች። ስለሱ ነው የምናወራው። የት እንዳለች አላውቅም። መጠየቅም የለብኝ አይመስልም። እዚህ ውስጥ አመርቲ የምትባዩ እህቴ በፌክ አካውንት ካለሽ ሹራብሽ ተመችቶኝ የሲስተርን ሹራብ ሰረኩ። አዲስ ሹራብ ታጉናውን የገነጠልኩት ሳታረጋግጫ አትመኘት ነው። አይ ሲስተር እያየችኝ ከሆነ ሹራብሽ መቅድዬ ተመለስኩ። አለሽ ያ እና ምን ተፈጠረልሽ? እንዳልኩሽ በቃ የዕቃ ድምጽ እንዴት ሰበረ ድምጽ ሰማ ምናምን ወጣሁኝ። ስወጣልሽ አጅሬ ከወደ ጎረምሳ ጋር ቆማለች። ሎቱ ስባት ደነገጥኩና እንዴ ምን ነው ከወንድ ጋር እንደምትመጪ አልነገርሽኝም? ምን ሆነሽ ነው ስላት ከት ብላ ትስቃለችና እንዴ አንደኛ ወንድ ይዛብኝ መታ አታውቅም። ከሷ ውጪ ራሱ የሆነ ቤተሰብ ካልሆነ በስተቀር ምኖርበትን የሚያውቅም የለም። ከሷ ጋር አራተኛ ሰው ምናምን በቃ እንዳልኩሽ ሶስቱ ቤተሰብ ናቸው። እዛ ከት ብላ ሳቀች። አንደኛው ስልኬ ቻርጅ ላይ ነው የነበረው ዋናው ስልኬና ልክ ስልኩ ሲጠራ ይሄኛው አንቆኒም ሲመታኝ እሷ በሩን ከፍታ ወጣ ሄደች። ስልኩ ላይ ደግሞ የነበረው ምንድነው እኔ በዚህ ኬዝ ዙሪያ ላይ ያለውን በጠቅላላ ሰነድ ያስቀመጥኩበት ነበር። ነግሬያታለሁ። እንደነገርኩሽ ፍሬንዴ ነች። ምንም ነገር አልደብቃትም። ምንም ከሷ የምደብቀው ነገር አልነበረኝም። ሁለት ስልክ ስላለኝ ስልኩ ተመሳሳይ ስለሆነ እስኪጠራ ጠበቀች። ሲጠራ ጊዜ ስልኩ ተሰበረ። ስልኩን ክትክቱ ወጥቶ ከጥቅም ውጭ ሆኗል። እንደን በቃ እሷ ሄደች እንዳልኩሽ ምናምን ማድረግ ያለባቸውን ነገር እነሱ አደረጉ። ምንድን ነው ያደረጉት? ደበደቡሽ? ኦፍ ኮርስ። ኦኬ። ሌላ ጥቃት አላደረሱብሽ? መቅድዬ ሁሉ ነገር አይነገርም አይደል? ላይቭ ነው እኮ ብዙ ነገር አለ። ያ ግን ማለት የደረሰብሽ አይ እንዲህ ነው። እኔ እንደውም በጣም እንትን ብዬ ለመናገር ያደረጉትን ነገር አደረጉ ስትይ ከድብደባ ሌላ የደረሰብሽ ነገር ካለ መቅድዬ ምናልባት ሌላ ጊዜ እናወራ ይሆናል። ኦኬ እሺ። እና ሁሉም ነገር አይነገርም። ሁሉ ነገር አይነገርም። ላይቭ ላይ ሲሆን ነው ምናምን ግን ለህግ አመልክተሻል? ኦፍ ኮርስ በሚገባ። ከዛን ማን አገኘሽ? ማለት በጣም ታመሽ እኮ ሆስፒታል መግባትሽን ሰምቻለሁ። በሚገባ ቆይቻለሁ እኮ 3 ሳምንት ሙሉ እኮ ነው የቆየሁት። በጣም እኮ ደም ፈስሽ ሊገሉሽ ነው ግድያ ሙከራ እንደደረሰብሽ ማለት እኮ በሚገባ። አይ ሁለት ጎረሚሶች ነው ያንን ሁላ ነገር ያደረጉት። ያ ግለሰባውን ቲክቶክ ላይ ያለ ለቅድ የሱ ታሪኩ ብዙ ነው። እኔ አሁን መረጃዬን አጠናክሬ መጥቼ ኢንፎርሜሽንን ይዤ መጥቼ ማድረግ ያለብኝን አደርጋለሁ አልኩኝ። መተው የጠየቁኝን ሰዎች ተናግሬያለሁ። ቲክቶክ ላይ የሆነ ላይቭ ላይ ሰዎችም አንቺን ሰፖርት የሚያደርጉሽ ድሮፕ እያደረጉ ነው ምናምን ለምን ሀሳብን ቀየርክ ምናምን ሲባባሉም ዛሬ ሳይቻቸዋል። አዎ መቅድዬ በጣም ውዥንብር ተፈጥሯል። በጣም ኃይለኛ የሆነ ውዥንብር ተነስቷል። ኃይለኛ የሆነ ግርግር ተነስቷል። እኔ አልነበርኩም እዚህ መጥቼ ማብራራትም አልፈለኩም ነበር። ልመጣም ሀሳቡ አልነበረኝም። መቅዲ ግን ምን ሰማው መሰለሽ? መቼም ቤተሰቦቻችን አይጠፉም አይደል? ኢንተርኔት አካባቢ ላይ ያ አዎ። እና ሞታለች ተብሎ ተወራ።
መቤቴ ማርያም ነው የምልሽ። በጣም ነው የደነገጥኩት። ሞታለች የለችም። የገዛ ቤተሰቤ ስጋ ዘመዴ እያለቀሰ ነው የደወለልኝ። ምንድነው ይሄን ያህል ቲክቶክ ላይ ፈጠርሽው? ምን በድለሽ ነው? ማንን ገለሽ ነው? የማንን ባል ቀምተሽ ነው? ተረዳሽ? ምን አርገሽ ነው ይሄን ያህል ሞተሻል ተብሎ እየተወራ ያለው? ለምንድን ነው በዚህ ያህል እንደዚህ የተባልሽው? ሞተሻል? እኔ ጭራሻው ቆይ አልኩኝና መጣሁኝ፣ አስተካክዬ ገባሁኝ። መጥቼ ለመጠየቅ ስሞክር ጭራሽ ለካ ተሰድቤልሻለሁ፣ አንቺ ተረግጫለሁ። ማን ይሄ ይሄ ፍየል ጠባቂ ከፍ ዝቅ አድርጎ ቺቺኒያ ነው የምትውለው፣ ሴተኛ አዳሪ ናት። ማን ጆከር? አዎ ጆከር እኮ ማንበብ መጻፍ ማይችል በአሻሮ የሚፈርም እሱ ደግሞ ተሳደበና እንደው እንደ ስድብም አትቁጠሪው እኮ እሱ እኮ ምስኪን እኮ ነፍስ ነው። እሱ ነው መቅዲ አቃታለሁ ብሎ ሰግጦ በቃ እኔ አቃታለሁ ሞቼ ይገኛለሁ። አታቋትም እናንተ። ቺቺኒያ ነው የምትውለው መቅዲ። እንዴት ነው በዚህ ያህል ቺቺኒያ መት ይኮን? እሱም አብሮሽ ያዋውልሽ ነበር፣ ቆምልኝ ነበር። እሱ ነው መቅዲ። እሱን እኮ ነው የምልሽ። ተከፈለው ማለት ልነግርሽ ነው እንዴት ነገሩ እንደሚገናኝ ግን እንዴት ከቨር ለልጁ እንዴት ወይንም እኔ ኬዙን ለያስኩበት ከለላ እንዴት እየሆነ እንዳለ ነው። ነገሩን አልሰማም መቅዲ። እኔ ያስኩትን ኬዝ ከጅምሩ እስከ መጨረሻው የሚያውቀው ታሪክ የለም። ጓልሰገን ሲባል እቺ ሸሌ ብሎ ነው የጀመረው። እቺ አለሌ ቺቺኒያ የምትቆም ጸያፍ የሆነ ቃል። ለነገሩ እኔ ከሱ ምንም አልጠብቅም። ሕፃን ልጅ የሚሳደብ ሰውዬ እኔ ከሱ ከዝንብ ማር አይጠበቅም። ግን ለምን የተሰደብኩበት ቦታ ወዳጆቼ ናቸው አይደል? ኖ የለችም አቁም ማለት አለባቸው። ፕላስ እኔ ደግሞ የለውም እዚህ ጋር አልመጣሁም። ለምንድን ነው ሪከርድ እየተደረገ ነው የሚመጣልኝ የነበረው የሚላክልኝ? በቃ አቁም፣ ስትመጣ ከፈለክ ፊቷ ላይ አናግራት ማለት ይቻላል። አንዱ ደግሞ ሰካራሙ ያ ሚኪ የሚባል ሰካራም አለ። ሚኪ የሚባለው የት ያለው? ሚኪ ደግሞ እዛው አሜሪካ ነው ያለው። እዛው ያለው ይሄ ጉቺ ቤት። አዎ ሚኪ የሚባለው አዎ። ኢቭን ፎሎውን እንኳን አልመለስኩለትም። ዞሬ ላየው ማልችለው ሰካራም ሰውዬ እየገባ ማህተቤን እኔ እምላለሁ አውቃታለሁ ጓልሰገንን ፊቷም እንደሚመስል እያለ በቃ የማይመስል ነገር ገብቶ ሲያወሩ ቁጭ ብሎ ይሰሙታል። እንዴ እኔ አንደኛ መቅዲ ሂዱና አውሩልኝ፣ ፍትህ ፈልጋለሁ አላልኩም። እኔ ፍትህ ብፈልግ መቅዲ ሰፖርት ብፈልግ ማጋ መሄድ እንዳለብኝ አውቃለሁ። ለራሴ ማንስ ሴት አይደለሁም። እዚህ ጋር ስጣላ ሙለው በትርፍ ሰዓቴ መጥቼ ልደበር መጥቼ እምጣላው ለሌላ ሰው እንጂ ለኔ ለሰማሃል ሚካኤል አይደለም። ለሌላ ሰው ነው ስጋጭ ሙሉ አይደል? ይሄ ሀቅ ነው። በማያገባኝ ነው የለማ የሚያጣላኝ ኬዝ የለም መቅዲ። የሰው ባል አልቀማ የራስሽ ነገር ላይ አይደለ? ያ እውነትን ግን ስለምትፈልጊ እውነትን መግለጽ ስለምትፈልጊ ከሰዎች ጋር ያገናኝሻል። ይሄም የኔ ችግር ነው መቅዲ። እሱ ነው የምልሽ። አንደኛ እኔ ኮንተንት የለኝም፣ ቪዲዮ አልፖስትም። ራሴን ገልጬ እዚህ ጋር የሆነ ነገር ልሰራ አይደለም የመጣሁት። በቃ ልደበር ነው አይደል የሚመጣው። በዛ ሰዓት ግን ሰው ተበድሎ ካየው በኔ የመዘንኩት ባይምሮዬ ማንም ይሁን አያገባኝም፣ እገባበታለሁ። ይሄ ግልጽ ነው። በማያገባኝ ነው የምገባው ታውቃላችሁ፣ በማይመለከተኝ። ምንድነው የሆነው መቅዲ? አንድ የታዘብኩትን ነገር ልንገርሽ። እንግዲህ ለብዙ ሴት ቆም ያለው እዚህ ሰፈር ላይ ሴት ለተባለች ተጠቃሽ ለተባልኩት በሙሉ በምኗም ሚንካት ቆሜ ተሟግቻለሁ። ኢቭን አላቃቸውም፣ አንዳንዶቹ አያቁኝም ሁላ፣ ግን ተጣልቼላቸዋለሁ። ሆይ ሴቶች እንኳን እኔ ላይ እየጨከኑት መቅዲ። እኔ ከዚህ በፊት በራሴ ኬዝ መቅዲ ድራማ ፈጥሬ አውቃለሁ? አላውቅም። በራሴ ኬዝ መጥቼ እንዲኮ ሆንኩኝ ጓልሰገን እስቲ ሰፖርት አድርጎኝ ብዬ አውቃለሁ? አላውቅም። በራሴ ጉዳይ ተናግሬ አላውቅም። እንዳለ ሴቶች እንኳን ሳይቀሩ ቆሞ ማሰብ አልፈለጉም። ሁሉም ማላገጥ ነው የጀመሩት መቅዲ፣ ሁሉም ማሾፍ ነው የጀመሩት። በእርግጥ እኔ ለሴት ልጅ ሞት ፍትህ ያልተገኘበት ቦታ ላይ ለኔ ፍትህ ይገኛል ብዬ አልጠብቅም። ሀቁን ለመናገር ግን አትሊስት አንድ ሴት እንኳን ማገናዘብ ነበረባት። ስፔሻሊ የወለዱ ሰዎች ቆሞ ማሰብ ነበረባቸው። ሰው እንዴት ወልዶ ዱዳ ይዞ ሴት ልጅ ላይ ይጨክናል? ይራራል እኮ የወለደ ሰው እኮ አትሊስት ቆይ እስቲ ይቺ ልጅ እስቲ ለማየት እንሞክር፣
ትረጋጋ፣ ራሷን ትሁን። ከዛ ስትረጋጋ መታ ታስረዳናለች። ፌመስ መሆን ፈልጋ ነው ይባላል። መቅዲኔ ፌመስ የመሆን ፍላጎት ቢኖረኝ ቪዲዮ ከፍቼ ነው የምመጣው፣ ኮንተንት ይዤ ነው የምመጣው። ፕላስ የመሆን ፍላጎት እንኳን ቢኖረኝ ታውቂያለሽ 2 መጽሐፍ የጻፍኩ ሰው ነኝ። በሙያዬ ጋዜጠኝነትን ሰርቻለሁኝ። ብመጣ በኮንፊደንስ መጥቼ ኮንተንት ይዤ ብመጣ በሚገባ የሚሳካልኝ ሰው ነኝ። አውቀዋለሁኝ አቅሜን። ግን እንደዛ አይነት ሰው አይደለሁም። ልደበር ነው የመጣሁት። አለቀ። ኮንተንት የለኝም እኔ። ወይ እንደዚህ እንደናንተ የሆነ ቤት ሳገኝ ስገባ ሐሳብ ሰጣለሁ ምናምን አለቀ። ግን ታዋቂ መሆን ፈልጋ ነው። በምን ሂሳብ ነው? ያው እውቅናው ምን ይሰራልኛል? እሺ መቅዲ ቪዲዮ እኮ አላበራም እኔ። ምን ለመሆን ቢዝነስ ሰርቼ አውቃለሁ፣ ገንዘብ ሸቅላለሁ። እኔ ጌም አልጫወት፣ ሜክ ሴንስ አያደርግም። እነዚህ ነገሮች ያስጠላሉ። ፖለቲካ ተሰርቶብኛል። ሌላው ደግሞ የሚደብረውን ፓርት ልንገርሽ። እሷ የእንትን አካባቢ ተወላጅ ስለሆነች እንኳን ይሁንባት እንኳን ሞተች ብሎ ፖለቲካ ሰርቶብኛል። ትሙት ገና ያንሳታል ተብያለሁ። ለምን መቅዲ እስከዛሬ ስጮህ የነበረው እዚህ ሰፈር ላይ ለሰው መብት ለምን ትሳደባላችሁ፣ ለምን ሰው ትነካላችሁ ብዬ በጮኩት ነው አይደል? ያ አንድ ሰው ግን ቆሞ ማሰብ የቻለ ሰው የለም። ሁሉም እኔ ላይ ነው የፈረደው። ምንድነው? ቆይ እስቲ እንረዳ፣ ቆይ ተረጋግታ ትምጣ፣ ራሷን ትሁን ያለ የለም። ጥቂት ወንዶች ናቸው ያዘኑልኝ በዚህ አጋጣሚ መቅዲ። ማርያምን ማልጠብቃቸው ሰዎች ወንዶች ለኔ ሲከላከሉ አየሁ። ጭራሽ ደግሞ ጸበኛ ከኔ ጋር የሆኑ ወንዶች ናቸው ሲከራከሩልኝ የነበረው። እመቤቴን ማልጠብቃቸው የተሰዳደቡ ነው። እቺ ልጅ በጓደኛዋ ተሸውዳለች፣ በቃ አለቀ፣ ተዋት። ራሷ ኢንፎርሜሽኗን ይዛ መጣ፣ ራሷ ትከላከል፣ ተውኝ ብላለች፣ ተዋት ሲሉ የነበሩት ወንዶች ናቸው። ገባሽ አይደል? ሴቶች ግን በደፈናው ነው ሲፈርዱብኝ የነበረው። አንዳንዱ ሲሰድበኝም ነበር። ባላቸውን አልቀመው፣ ገንዘባቸውን አልቀመው መቅዲ ቤት እየከፈቱ አጀንዳ የሚያደርጉኝ፣ የሚያስረግጡኝ፣ የሚያሰድቡኝ እና አንድ የገባኝ ነገር ቢኖር መቅዲ እግዚአብሔርን ከቤተሰቦች ውጪ አንቺ የሆነ ነገር ብትሆኚ እዚህ ሰፈር ያለ ሰው ወረተኛ ነው። ጓደኛ ያልኳቸውን እንኳን አየኋቸው። እኔ አልነበርኩም፣ ግን ነፍ ሪከርድ አለ፣ ዘግንኖኛል። አንዳንዱን ከፍቼ መስማት አልፈልግም። እውነት የኔ ጓደኞች ናቸው እንዴ እነዚህ ነው ያልኩት? ለነዚህ ነው የተጣላሁት? ለነዚህ ነው የተሰዳደብኩት? ለነዚህ ነው ሰው ያስቀየምኩት ነው ያልኩት? እና ብትጎጂ የሆነ ነገር ብትሆኚ በቃ ተወርቶ ወይ መቅዲ እኮ እንዲህ ነበረች፣ ግን ቤተሰብሽ አይረሳሽም። በቃ ሰው የለም ደመደምኩኝ ነው የምልሽ ፋይናሊ። እና የሴት ልጅን ጥቃት እኔ የተጠቃሁት በሴትነቴ እንጂ በማንነቴ አይደለም። ሲቀጥል አውሩልኝ አላልኩም፣ እርዱኝ አላልኩም። መቅዲ አሁን አንቺ እኔን መቅዲ ሰፖርት ፈልጋለሁ፣ ፕሊዝ ገንዘብ እርጂኝ፣ ፕሊዝ ገንዘብ ስጪኝ፣ እንድታግዥኝ ይፈልጋለሁ ስልሽ ምንድነው የምትጠይቂኝ? ነይ ኤቪደንስ አምጪ፣ ያ ኤቪደንስ ስጪኝ፣ የሕክምና ማስረጃ አምጪ፣ የፖሊስ ማስረጃሽን አምጪልኝ፣ ከዛስ አሳይኝ። ፐብሊክ ላይ ማሳየት ባትፈልጊ ልይሽ ትኛለሽ። ይሄን ኤቪደንስ ሰብስበሽ አረ አዎ በቃ መታገዝ ካለብኝ ባንቺ ሚዛን ያቅምሽን የምታግዥኝ ይሄን ሁሉ ነገር ሰብስበሽ እንጂ መቅዲ እርጂኝ ሳልልሽ፣ ደግፊኝ፣ ገንዘብ አምጪ፣ ሆስፒታል ውሰጂኝ፣ የኔን የሆነ ነገር ክፈይ ሳልልሽ እንዴት ነው እኔን የምታስጨንቂኝ? ሜክ ሴንስ አያደርግም። ምንም ህይወቴ ላይ ምንም ነገር ጠብ ያላደረጉ ሰዎች ናቸው አሁን እንግዲህ አፋቸውን እየከፈቱብኝ ያሉት። ስፔሻሊ የሴቶች ይገርማል። በጣም ያሳዝናል። ያ በጣም እና አሁን የስልክሽ ላይ ያለው መረጃ ጠፍቷል። ስልኩ ተሰብሯል። በነገርሽ ላይ የኬዙ ጉዳይ ኬዙ የተነሳበት ከሆነ በሚገርም ሁኔታ ቀድሜ ለሌላ ሰው ልክ ያለው እና አለ የልጁ የኬዙ ጉዳይ አለ፣ አስቀምጬዋለሁ። አስደብዳቤሽን ታውቂዋለሽ? እኔ በሚገባው ግን ያልተሟላ ኢንፎርሜሽን ስለሆነ ነው ጎዶሎ ነገር አምጥቼ እንትን አለልም። በራሴ እጋፈጣለሁ። ማንም ግን መጥቶ ስለኔ እንዲጋፈጥ አልፈልግም። እኔም ለራሴ አላንስም፣ እንኳን ለኔ አይደለም ለሰው ነው እየተጣላው ሙሉ። ስለዚህ ታውኝ ሞታለች አትበሉ ነው ያልኩት እንጂ አቅም አሁን እዚህ ጋር እንደማወራልሽ ድምጼ ጥሩ ሆኖ እንደማወራው አይደለም። መድኃኔዓለም በሚያውቀው እኔ ነኝ የማውቀው ያለሁበትን ነገር። ግን ሁሉ ነገር አይወራም። በጣም
ይሄ ነው መቅደይ ያለው። ወይ በጣም ግን ያሳዝናል። ጓደሰገን እንኳን ተረፍሽ። ብትሞቺም እኮ እንደዚህ ነው በቃ ትፈሻለሽ። ያ እንግዲህ በጣም ያሳዝናል። በጣም ያሳዝናል። እንኳን እግዚአብሔር አተረፈሽ። እግዚአብሔር ያውቃል። እግዚአብሔር ያውቃል። ግን እኔ በቅርቡ ለመሰለሽ አንቺን እንደዛ ለማድረግ ከቻለ ሌላን ሰው ደግሞ ምን ማድረግ ይችላል? ሴት ልጅ ራሱን ገብቶሽ ምን ያህል አደገኛ ሰው ቢሆን ነው አንቺ ጋር ደርሶ ፊዚካሊ ሃርም ያደረግሽ የሚለው ነገር ያሳስበኛል። አሁን ኢንተርኔት ላይ እንዳለ ግለሰቡ ሰምቻለሁ። ያ ለእኔ ሊከራከር የሞከረ አንድ ሰው ነበረ በይ መቅደይ እና ስሟን አታንሱ ምናምን ልጅቷ የለችም ምናምን ያለ ሰው የሚገርምሽ እንትን ተልኮበታል። ያለበት ሀገር ላይ ሎኬሽን ልከውለታል። ስልክ ቁጥር ተልኮለት ያ ልጅ ተነስቶ ሄደ። ልክ እንደኔው ማለት ነው። ቀጣይ ታርጌት እሱ ነበርና ሄደ ልጁ በተባለው ቦታ። ልጁ ደፋር ነው። እስቲ ወንድ የሆነ ያገኘኛልና ተነስቶ ሄደ በዛ ሎኬሽን በተሰጠው። እሺ ማንንም ሊያገኝ አልቻለም። ሄዱ የሄደበት እንትን ስልኩ ላይ ሲደውል ስልኩ አይነሳም። ተረዳሽ? አዎ። እና እንደሰማሁት በእርዳታ ስም ነው ብር የሚያጭበረብረው። መቅደዬ ቆይ ላሳይሽ፣ ሌብነቱን ለመጠቅማር ላሳይሽ። ባለፈው እኮ ላኪልኝ ስትይ ነበር ካስታወሽ? አዎ ላኪልኝ አልኩና እኔም በብዙ ነገር ኮላቦንኩ። አዎ መጥቼ ነበር። እዚህ ቢዚ ሆነሻል፣ የሆነ ነገር እያወራሽ ነበር እንጂ ለመስጠት መጥቼ ነበረ። ብሩ ተበልቷል መቅደይ። እሺ ብሩን የበሉት ተባብረው ነው። እዛ ጋር ዘፈን ይከፍትና ግለሰቡ የሚያውቀው ያውቀዋል። እዚህ ጋር ዘፈን ይከፍትና ምን ያደርጋል መሰለሽ? ሰዎችን ይይዛል፣ ጊፍተሮችን ምናምን። ቴዲ አለ ሞር እንደውም በማስረዳት ይችላል ስለ ልጁ ማንነት ሞር ከኔ በላይ እሱ ያውቀዋል። ዘፈን ከፍቶ መቅደይ ጊፍተሮችን ይዛል። እሺ ትልልቅ ሰዎችን ይዛል። እሺ ትልልቅ ሰዎችን ይዛል። ትልልቅ ጊፍተሮችን ሌቭላቸው አሪፍ የሆኑ ሰዎችን ይይዝልሽና እየተዝናናን እንርዳ፣ እየተዝናናን እናግዝ፣ እንርዳ ነው እንትኑ የሚለው ራሱ ግሩፑ እንትኑ የግሩፑ አላማቸው ራሱ የሚለው። ይህንን የጀመረው በቅርብ ጊዜ ነው። ከ8 ወር ምናምን በፊት ነው የጀመረው። ስቱዲዮ ገንብቶ ማይክ አዘጋጅቶ የመጣው ይሄው ቴዲ ያለ መናገር ይችላል። ከዛ በፊት ግን ሰው ቤት የሚውል ሰው ነበረ። ኦኬ በየሰው ቤቱና በራሱ ቤት ቢውልም ገብተው ዘፈን ይዘፍናሉ እንጂ እንትን አይደለም። ያን ያህል አክቲቭ አልነበረም መቅደይ። ከዛ ግን በቅርብ ጊዜ ነው እንትን ማለት የጀመረው። ቤቱ ላይ ስቱዲዮ ገንብቶ መብራት አብርቶ ዘፈን እየከፈተ ሰዎችን መያዝ ጀመረ። ከዛ አንዳንድ ሰዎች ያልተዋጠላቸው ሰዎች አሉ። እንዴ ምንድነው ይሄ ልጅ እያደረገ ያለው ነገር? ሁሌ ብር ይሰበሰባል፣ የት እየገባ ነው ምናምን የሚል ነገር አለ። እኔ እንደነገርኩሽ የገባሁበት ልጅቷን ስለተናገራት ነው። ልጅቷን ዲስሪስፔክት ሊያረጋት ስለሞከረ ነው። እሺ ከዛ ውጪ እኔ አያገባኝም። ይኸውልሽ ይታይሻል እዚህ ጋር እነዚህ ሊስቶች ናቸው። ኦኬ ልልክልሽ እችላለሁ፣ ማየት ትችያለሽ። ትክክል፣ ይሄ ከባንክ ቤት የወጣ ነው፣ ማረጋገጥ ትችያለሽ። ኦኬ እነዚህ ሊስቶች ናቸው። የብሩ መጠን ነው፣ በጣም ብዙ ነው። ይሄ አንድ ቻፕተር ነው። ይሄ 2 ይሄ ሁሉ የገባ ብር ነው። ልብ አድርጊ፣ ይሄ ሁሉ የገባ ብር ነው። እዚህ ጋር ማስቆጥርሽ ይሄ ሁሉ የገባ ብር ነው። ይሄ ሁሉ ማረጋገጥ ትችያለሽ። ተረዳሽኝ አይደል? ፋይናሊ ይሄ ሁሉ የገባ ብር ነው። ያዥልኝ። የሚያበሉትን ነገር ደግሞ ላሳይሽ። ቆይ
ይኸውልሽ መቅዲ የሚያበሉትን ላሳይሽ። ይሄ የራሱ ፋውንዴሽን ነው። ይሄው የራሱ ቲም ነው። ይሄው ራሱ ጋር ነው። ይሄውና ማየት ትችያለሽ። የሚያበሉት ስንት ብር ነው የሰበሰቡት? ቅድም በሚሊዮን የተሰበሰበው። የሚያበሉትን ግን ማየት ትችያለሽ። ለስንት ሰው እንደሚያበሉ ይክፈት እየተሽከረከረ ሽሮና ፓስታ የሚሰበሰበው በሚሊዮን ነው። ለህዝቡ የሚሰጠው ምንድነው? ሽሮና ፓስታ። ከዛስ 50 ሰውና 100 ሰው የሚመገበው ሰው ሜክሴንስ አያደርግም። ኦዲት አልተደረገም ገንዘቡ። ቀጥሎ ደግሞ የሚሰበሰበው ገንዘብና የሚያበሉት ገንዘብ ማች አላደርግም። ትክክል አይደለም። ብሩ ተበልቷል፣ ተጭበርብሯል። እና ደግሞ እዚህ ጋር ተመልከች፣ ካገባባቸው ማየት ትችያለሽ። ይኸውልሽ ተመልከቻቸው፣ እነዚህ ናቸው። ኢትዮጵያ ያለውን እንትኑ ራን የሚያደርጉት እነሱ ናቸው። ይኸውልሽ ይሄ ለዓመት በዓል ነው፣ ለአዲስ ዓመት ነው፣ ለአዲስ ዓመት ነው። ዘይት፣ ዶሮ ምናምን ለትንሽ ሰው ሰጡ። ኦኬ ይሄ ዓመት በዓል ነው ያዥልኝ። ሲያወሩ ግን ከመጀመሪያ ጀምሮ ምን ይላሉ መሰለሽ መቅዲ? ዛሬ ወተን ምሳ እናበላለን፣ ዛሬ ወተን ምግብ እናበላለን። ልብ አድርጊ እዚህ ጋር የትኛውም የእርዳታ ድርጅት እስቲ ማስተራብነትን ተመልከች። ምንድነው የሚለው ከሰጠ በኋላ? ይሄን ብር የሰጠው ሳውዝ አፍሪካ የሚኖረው ኤኬሌ የሚባል ወንድማችን ነው። አሜሪካ የሚኖሩ የንትን ማህበራት እነሱ ናቸው የሰጡት ብሎ ምን ያደርጋል? ሜንሽን ያደርጋል ስም። እዚህ ጋር የሚጠቀስ ነገር የለም፣ የሚጠቀስ ስም የለም። ተረዳሽ መቅድዬ? ቆይ አንዴ በሯ ተንኳኳ። ጋይስ አብልኮት የሚባለው ድርጅት ነው ለምትሉ letting you know እንትን ባዮ ላይ ያለው letting you know karma is a B word. I will continue my humble speech. ባዮ ላይ ያለው ይቅርታ መቅዲ፣ ወይ ይቅርታ። እሺ ይኸውልሽና እንዳልኩሽ ነው መቅዲ፣ የትኛውም የእርዳታ ሰጪ እስቲ ዩኤስአይዲንም ተመልከቺ፣ ሴቭ ዘ ችልድረን፣ ሌሎችንም እና አምረፈልዝ አፍሪካንም ሁሉንም ማየት ትችያለሽ። እርዳታ ሲሰጡ ለምሳሌ ዩኤስአይዲ ከሆነ ዩኤስአይዲ ከዋይኤንሲዲ ከሚባል ድርጅት ጋር የሚሰራ ከሆነ
ይህ የሞዴስ ድጋፍ የተዘጋጀላችሁ በዩኤስአይዲ እና በዋይኤንኤስዲ ትብብር ነው ይባላል። እዚህ ጋር ግን የሚጠቀስ ስም የለም። አንደኛ። ሁለተኛ ነገር ልጆቹ ወጠጤ ናቸው። ወጠጤ ናቸው ስልሽ በዘፈቀደ ነው የሚያደርጉት። እኔ አሁን ገንዘብ አልሰጠሽም፣ ሰፖርት አላደረግሽም፣ ምን አገባሽ ከተባለ ያገባኛል። እንዴት ካልሽኝ ምስኪኑ ዳው ህዝቤ ላይ ነው ካሜራ እየተደቀነ ያለው መቅዲ። ምስኪኑ ዳው ህዝቤ ላይ ነው ካሜራ ተደቅኖ እየተነገደባቸው ያለው። ተረዳሽኝ አይደለ? ስለዚህ ያገባኛል፣ ኢትዮጵያዊ ነኝ። በመቀጠል መቅዲ የትኛውም ኤንጂኦ ኢትዮጵያ ውስጥ ያለ ግብር ይከፍላል አይከፍልም? ይከፍላል። ኤንጂኦዎች ባይ ዘ ዌይ ግብር ኖ አለ መቅዲ፣ ታክስ ይከፍላሉ አለ ይከፍላሉ፣ በሚገባ ታክስ ይከፍላሉ። አረጋግጭ፣ ጠይቂና አረጋግጭ መቅዲ። እሺ አለ። ይሄ ልጅ አንደኛ እነዚህ ድርጅት ለመንግስት ምንም አይነት ገቢ እያስገቡ አይደለም፣ የሀገር ገቢ እያስገቡ አይደለም። አንድ ሀገሪቷ ማግኘት ያለባትን ህጋዊ የሆነ ፍቃድ የላቸውም። ህጋዊ የሆነ ፍቃድ የሚባል ነገር አልተሰጣቸውም። ለኤንጂኦ ታክስ አይከፍልም ከሆነ አረጋግጭ ራስሽ መቅዲ። ራስሽ ኤንጂኦ ሰራን ኢንተርናሽናልም ሎካልም ሰርቻ ቃለው ድሮ ያ ታክስ ይከፍላል። እንትን ነው ሰርድ ፓሪ እንትን ያረግ ኦዲት ያስደርጋሉ። ግን በሲቪክ የሲቪክ ማህበራትን ህግ ለማየት ሞክሪ። ታክስ ይከፍላሉ፣ ኦዲትም ያስደርጋሉ። አረጋግጭ። ግን ይከፍላሉ። መክፈል ያለባቸውን ለህግ ማቅረብ ያለባቸውን ነገር ያቀርባሉ፣ ይከፍላሉ። ሁለተኛ ገንዘቡ በህገ ወጥ መንገድ ነው ኤክስቼንጅ እየተደረገ ያለው። ሀገሪቷ ማግኘት ያለባትን የዶላር ምንዛሪ እያገኘች አይደለም። ይሄም ያገባኛል፣ ዜጋ ነኝ። ማህበራት ግን ታክስ አይከፍሉም፣ ታክስ ፍሪ ናቸው። ግን በሲቪል ማህበር ስር ላይሰንስ ስላላቸው ለምሳሌ 5 ከሆነ ቦርድ መር ነው፣ 2 ከሆነ ምናምን ኦዲት ይደረጋል ይነይር። ከዛ ከታክስ ውጪ ከመጣ ይከፍላሉ ነው። ኦኬ ቴንክ ዩ። ኦርጋናይዜሽኑ ይለያያል። ያ ብቻ ግን እንደነገርኩሽ ነው። ምንዛሪ አገሪቷ ማግኘት ያለባትን ምንዛሪ ያገኘች አይደለም። ስለዚህ ዜጋ ነን፣ ያገባናል። ምን አገባችሁ? ገንዘቡ ከኛ ኪስ ነው የሚወጣው። ካሜራ የሚደቀንበት ህዝብ ግን የኛ ህዝብ ነው። ካሜራ እየተደቀነበት ህዝባችን ላይ አይቀለድም። ያ መጠየቅ እኮ አሁን እነሱ ደግሞ የሚሉን ለድርጅቱ ጥያቄ ስጠይቂ አጠይቁን ነው የሚሉት። ይሄማ የሚባል ነገር ይኸውልሽ መቅዲ፣ ጸቡ እኮ አሁን እኮ ይሄ ነው እኮ ችግሩ። ማነሽ አንቺ ለመጠየቅ? አላዋጣሽም። ያዋጣ ብቻ ነው ፓርቲሲፔት ያደረገ ብቻ ነው መጠየቅ የሚችለው። ኖ ካሜራ እየተደቀነበት ያለው ምስኪን ህዝብ ከመኪና ውስጥ ተቀምጠው እንደ ውሻ የሚወረውሩለት ህዝብ እኮ ህዝባችን ነው፣ ያገባናል። ለምን አባታቸው ነው በደሃ ስም የሚነግዱት? እነሱ መኪና ውስጥ ተንፈላሰው ተቀምጠው ይወርዳሉ። አቅፈው እንኳን አይስሟቸው። ምግቡን ከፍተው እንኳን አጉርሰው ጥሩ ስሜት እንዲሰማቸው አድርገው ትሪት አድርገው እንኳን አይደለም የሚያበሏቸው። ለማስተራብነት ሀምብል ናቸው እኮ መቅዲ። ከጭቃው ጋር ጭቃ ውስጥ ገብተው አይደል እንዴ? ከቆሸሸው ጋር አብረው ቆሸሸው ቁጭ ብለው እንጨት ተሸክመው ውሃ ተሸክመው እኩል ሆነው ሀምብል ሆነው እኮ ነው የሚረዱት። ማን ነው እሱ ህዝባችን ላይ የሚቀልደው እንዴ? ማመብት ሰጠው። እዚህ ጋር ነው ከኔ ጋር ጸቡ ምንድነው? አያገባሽም፣ አትጠይቂ፣ ብሩ የኛ ነው። ኖ ያገባናል። ሀገራችን ማግኘት ያለባትን ታክስ ወይም ደግሞ የሚከፈሉ ያሉ ነገሮች ካሉ ማግኘት አለባት። ሁለተኛ ነገር ዜጋው ላይ ካሜራ እየተደቀነ ነው ያለ ፍቃዱ ካሜራ እንደሚቀረጽ የሚያውቅ ታሪክ የለም ህዝቡ አይደል እንዴ? መንገድ ላይ ያስቆሟቸውና ምሳንካ ነው የሚሉት። ከዛ በተጨማሪ ደግሞ ብሩ እንዴት ተበላ በይኝ። ልጅቷ አካውንቱ በሶስት ሰው ስም ነው የተከፈተው። ይታይሻል? ይኸውልሽ እነዚህ ናቸው ወጠጤዎቹ። አካውንቱ የተከፈተው በእነዚህ በሶስቱ ሰዎች ስም ነው። እሺ አንድ ሴት ነች፣ አንዷ ሴት ናት፣ ሁለቱ ወንዶች ናቸው። ይኸውልሽ ይሄኛው ነው አንደኛው። አንዱ ይሄ ከፊት ያለው የሚያወራው ነው፣ አንዱ ከኋላ ኮፍያ ያደረገው ነው። እና ይኸውልሽ እዚህ ጋር የሚያበሏቸው ፓስታና ሽሮ ነው። የሚሰበሰበው ብርና ምግቡ እኩል አይደለም። ልጆቹ ግን ረጂዎቹ ተሰምቷቸዋል።
እንዴት አይመቻቸው? ይኸውልሽ እንዴት አይመቻቸው መግዲ ሽሮ በፓስታ ተመልከች። ይኸው ልሙጥ ፓስታ፣ ልሙጥ ሽሮ። ይኸው እንግዲህ ይሄ ምስኪን ሕፃን ልጅ ከመንገድ ላይ ሰብስበው ሽሮ አብልተው ነው ካሜራ ደቅ ነው ረዳን የሚሉት። ሽሮ ልሙጥ ፓስታ፣ ልሙጥ ሽሮ። ይሄ ምንድን ነው አሁን? ምን አይነት እርዳታ ነው? እስቲ ተመልከች። ቢሆንም አብልታቸዋል የምትሉት በነገራችሁ ላይ እኔ ልጆ ስራ ነበረና ቢሆንም አብልቷቸዋል አይባልም። ለነዚህ ሰዎች የመጣውን ገንዘብ ይመዘበራል። ለነዚህ ሰዎች ተብሎ የመጣውን ገንዘብ ለምሳሌ 100 ሺህ ብር ከሄደ 10 ሺህ ብሩን አብልቷቸው 80 ሺህ ብሩን የሚወስዱ ከሆነ ፌር አይደለም። የተዋጣው ገንዘብ በጣም ብዙ ነው። አንድ 30-40 ምስኪንዬ የተራቡ ሰዎችን ምግብ የሞተ ነገር እኮ ምግብ እኮ ነው። በነገራችሁ ላይ ምግብ ሰጥተው ሪከርድ አድርገው ይቦስቷቸዋል። ይሄ ፌር አይደለም። እኔ በጣም ነገር አበላው የሚባለው ነገር ያመኛል። በነገራችሁ ለምን ሪከርድ የድሃ ምግብ ስለሰጠሽው ሪከርድ አድርገሽ ሶሻል ሚዲያ ላይ ለዘላለም መራባቸውን በሚያስታውስ ሁኔታ መፖሰት ፌር አይመስለኝም። እኔ ይሄ ባህላችንም አይደለም እኮ። እኛ ኢትዮጵያኖች እንረዳዳለን፣ ግን ሪከርድ አንደራረግ። ይሄ ባህል መቅረት አለበት። እሺ እናቴ ልጨምርልሽ መቅዲ፣ አዲስ አበባ ውስጥ በመንግስት የምገባ ማዕከላት አሉ። አዎ መቅዲ ልብ አድርጊልኝ እዚህ ጋር አዲስ አበባ ውስጥ በየክፍለ ከተማው የምገባ ማዕከል አለ። አዲስ አበባ ውስጥ የሚኖር ማንኛውም ሰው በዚህ ሰዓት ርቦሽ እንኳን ብትሄጂ ምገባ ማዕከሉ ሰዓት አለው አይደል? ታይም አለው የሚያበላበት ስልሽ ምሳ ሰዓት፣ ቁርስ ሰዓት፣ ራት ሰዓት አይደል? በዚህ ሰዓት ተመቻችቷል። መቅዲ መንግስት ራሱ አመቻችቶታል። ምገባ ማዕከሎች አሉ። ህዝቡ ከዛ እየሄደ መብላትም ይችላል። እንደውም መንግስት የሚያበላው የተሻለ ነው እነዚህ ልሙጥ ሽሮ ከሚያበሏቸው ይልቅ። ተረዳሽኝ? ሶ እነዚህ ልጆች ላይ እነዚህ ህፃናት ላይ ካሜራ ደቅ ነው እነዚህ ይሄ ከላይ ይሄንን ተመልከችው። ይኸውልሽ ይሄ ልጅ በጣም አደገኛ ወንጀለኛ ነው። እንዴት ካልሽኝ ብሩን ያወጣበትን መንገድ ጭንቅላቱን ብነግርሽ you have no idea እንዴት ልጅቷን እንደሸወዷት፣ እንዴት ልጅቷ ላይ ጭንቅላቷ ላይ እንዴት እንደተጫወቱባት። ይሄኛው ልጅ ዘፋኝ ነው። የቱ ጸጉሩ ረዘም ያለው ያ ልነግርሽ ነው። አክስቶቻቸው ለመጠየቅ 100 ሺህ ብር እኮ የሚያነሱ ሰዎች ናቸው። ከእርዳታው ብር ላይ 100 ሺህ ብር ያነሳሉ። መቅዲ አክስቶቻቸውን ለመጠየቅ ቴንክ ዩ ከታች ያስታውስከኝ ኪንግ። ሌላም አስታውሰኝ፣ ብዙ ጉድ አላቸው የረሳሁት ካለ። 100 ሺህ ብር አክስቱን ለመጠየቅ እኮ ነው። ፈጣሪ ያሳይሽ ከእርዳታ ብር ላይ መቅዲ። ዋው that's crazy 100 ሺህ ብር ማንሳት። ያ ይኸው ተመልከች። እንዲህ ነው ይሉሽ። መንገድ ላይ ያቆማሉ። ካሜራ ውስጥ መኪና ውስጥ ቁጭ ብሎ ይቀርጻል። አንደኛው እንዲህ አውጥቶ ሰጥቶ መሄድ ነው። በቃ አለቀ። ይኸው በገየ መንገዱ እየዞሩ በቃ አሰጣጡን እንኳን ስነ ስርዓት የጎደለው ሰላም አይሉም። እንዴት ናቸው? የለም ምን የለም ይወርዳሉ። ሰጥቶ መሄድ። ይሄ በስሜት እኮ ነው እየሰሩ ያሉት መቅዲ፣ በስሌት እኮ አይደለም። ሪከርድ አለ። ብዙ ቮይስ ደግሞ አሰማሻለሁ ካስፈለገ። ጉዳቸው ተነግሮ የሚያልቅ አይደለም። ይኸው በቃ ይኸውልሽ፣ ይሄ ቁጭ ብሎ ይቀርጻል፣ ወርዶ ይሰጣል፣ ዞር ብሎ ይሄዳል። እጁን እንኳን ተጸይፎ እንኳን እጃቸውን ላለመንካት እንኳን ፈልጎ መኪና ውስጥ ቁጭ ብሎ ተዝናንቶ ነው የሚሰጣቸው ምግብ። መቅዲ መኪና ውስጥ ቁጭ ብሎ ጽድት ብሎ ቁጭ ብሎ እነዚህ ወሮ በላ ቦዘኔዎች ፏ ብሎ መኪና ተቀምጦ ለራሱ ዘንጦ ደሃን ተጸይፎ። ይሄ ነው እንደ እርዳታ መቅዲ? ኢትዮጵያዊነት እንዲህ ነው እንዲያደግ ነው። እኛ ጎረቤት ተቸግሯል እኮ ስንባል እስቲ እንካችን በክዳን ሳን ደበቅ አርገሽ ሄደሽ ለትያስ ካሉ ስጭ ተብለን እኮ ነው ያደግነው። እንግዳ ካለ እንዳያየው ደብቁ እኮ ተብለን ያደግነው። ምን አይነት ብልግና ነው እንዴ? ደረታቸውን ነፍተው አይናቸውን አፍጥጠው መተው የሚከራከሩሽ ነገር። ይኸው እዚህ ጋር ምንድነው የሚለው እንትናቸው ሎጓቸው ራሱ እየተዝናናን እንርዳ። ምንድነው እየተዝናናሽ ምትረጁ መቅዲ? ችግር ያዝናናል እንዴ? ረሃብ ያዝናናል እንዴ? ዘፈን ይከፍታል፣ ትገቢያለሽ፣ ከታች ቀጥታ አካውንቱ ቶሎ ነው የሚለቀቅልሽ። እንደገባሽ ከታች አካውንቱ ይለቀቅልሻል። በቃ አንቺ ዘፈኑን ለመስማት ግቢ፣ ከዛ ከታች አካውንት ይፖሰታል።
ሰማሽኝ አይደል መቅዲ? ሶ ችግር ምን ማለት ነው? እየተዝናና እንርዳ። በህፃናት ላይ ነው እንዴ እየተዝናኑ በረሃብ ላይ እየተዝናኑ ነው እንዴ ህዝብ የሚረዱት? ምን አይነት ቀልድ ነው? ተረዳሽኝ አይደል? አይርዱ አይደለም መቅዲ፣ ፖይንቴ አይርዱ አይደለም፣ ግዴታችን ነው የመተጋገዝ ኢትዮጵያዊነት ያደግንበት ማንነታችን አይደለ? ግን ህዝብ ላይ እየተነገደ አይደለም፣ ህዝብ ላይ እንደዚህ እየተቀለደበት አይደለም፣ ህዝብ ላይ እየተሾፈበት ግን አይደለም። ያገባናል። ከኪሳችን ለሚወጣው ላሉት በአግባቡ ኦዲት አድርገው ለመንግስት አሳውቀው እውቅና አውጥተው ካልሰሩ ዛሬም ነገም እንጠይቃቸዋለን። በዛ ላይ ሀምብል አይደሉም መቅዲ፣ ትሰደቢያለሽ። ጥያቄ ስትጠይቂ መብት የላሽም፣ ፍቃድ የለሽም አንቺኛን የመጠየቅ። ለምንድን ነው ያልረዳ ሰው ሪሲት ይዘሽ ነይና ጠይቂኝ ይሉሻል። እሱ አይግረምሽ። ደግሞ ሌላ ልጨምርልሽ፣ ድርጅቱ ዋራንቲ ያለው አለ ልጁ ባለቤቱ። ከመቼ ወዲህ ነው ኤንጂኦ ዋራንቲ የሚሰጥሽ መቅዲ? ዋራንቲ ያለው የተበላ ብር ካለ እኔ ከፍላለሁ ይልሻል ደረቱን ነፍቶ። ይሄ ማህበር ነው እንዴ? አይደለም እኮ። ያው አክስቱን ሊጠይቅ ቴዲ እየነገርኳት ነው። ያ ሪካርዱ ይኖራል በሚገባ። አክስቱን ለመጠየቅ 100,000 ብር ከእርዳታ ብር ላይ የሚያነሳ ግለሰብ። እስቲ ሪካርዱን አሰሚኝ። ያ አረ ብዙ ጉር ነው ያለው። እና ግን በነገርሽ ላይ ዘፈን አውጥቷል ይሄኛው ልጅ። ዘፋኝ ነው? አዎ ዘፈኑን ይሄኛውና የታለ አንደኛው? ይሄኛው እዚህ ጋር ያለው ቀዩ ልጅ መሀከል ላይ ያለው ልጅ ይሄኛው ዘፈን ክሊፕ አውጥቷል። ይሄ ኬዝ በተነሳበት ቴዲ በስንተኛው ቀን ነው ዘፈኑን የፖስተው? ይሄ ኬዝ ተነስቶበት ብሩ ተበልቷል እየተባለ አረጋገጡልን። ዘፈን ክሊፑ በምን ወጣ? የእነዚህ ልጆች ኢኮኖሚ ይታወቃል። እንደሚኖሩ ይታወቃል። ሚደንቀል ቮይሱን ደግሞ ላሰማሽ። ሄሎ ይሰማል? እንዴት ነህ? ምንም አዲስ ነገር የለም። እንዴት አድርጌ ነው አብልኩት እኔ ላገኘው የምችለው ፋዲካን? ስልኩን ስደውልለት የዛኔ አይሰራም ነበር። አሁን ከስንት ቀን በፊት ከትናንት ወዲያ ደውዬለት ነበር፣ አይሰራም ስልኩ። እሺ ይኸውልሽ መቅዲ፣ ፋዲጋ የሚባለው ግለሰብ ዞዊ የምትባሏ ልጅ አሁን የምታወሪያት ድምጿን የሰማትን ልጅ ፋዲጋ ተብዬው ባንክ ይዟት ይሄዳል። ምን ይላታል? ከነሱ ከግሩፓቸው መሃል ዞላ የሚባል ግለሰብ አለ። ዞላ ጊፍት ሰጥቶናል 30 ሺህ ብር ኢትዮጵያ ላላችሁት ለደከማችሁት ብር ሰጥቷል፣ ጊፍት ሰጥቷል። ላንቺም 30 ሺህ ብር ሰጥቶሻል፣ እዚህ ወረቀት ላይ ፈርም ይላታል። ልጅቷ ግራ ይገባትና ዞላ አያቃትም ማለት አያወሩም፣ አይጻጻፉ። ምን ትላለች? ለዞላ ትሄድና ዞላ እውነት ነው ወይ ከማህበሩ ብር ላይ ነው ወይ 30 ሺህ ብሩ የምትሰጠኝ ትለዋለች። ትጽፍለት ጸጥ አላት። 2 ሰዓት ሙሉ ጠበቀችው። 2 ሰዓት ሙሉ ምን እየሰራ እንደነበር ታውቂያለሽ? ፋዲጋ ጭንቅላቷ ላይ እየተጫወተባት ነበር። ልጅቷን ከግሩፑ አሽሽተዋታል። መቅዲ እየገፏት ነበር። ከሆነ ጊዜ በኋላ ፊት እየነሷት ነው። ለምን ፊት እንደነሷት ተንኮል እየነገራት ነበር። እዛ ውስጥ ላይ የተሰራባትን ክፋት እየነገራት ነበር። 2 ሰዓት ሙሉ ጠብቀው ዞዊን ምን ይላታል? ነይ ስምሽን ተሳሳትኩ ብሎ ድጋሚ ሌላ ወረቀት አምጥቶ አስፈረማት። እዚህ ጋር ተበላሽ መቅዲ። አማውንት የለም እዛ ጋር ፊርማዋን ብቻ ነው ያስቀመጠችው። ለካ እሱ ዞር ብሎ 1 ነጥብ ምናምን ሚሊዮን ብር ጽፎበት ብሩ ተዘዋውሯል። ወደ ማን?
ወደ አለማየሁ ወደ ራሱ አካውንት ገብቷል። ልጅቷ 30 ሺህ ብሩ እሷ ጋር ብቻ የገባው 30 ሺህ ብር ነው። ጊፍት ነው ተብላ ነው ተታላ ነው ልጅቷ ማለት ነው። እንደነገርኩሽ ተሸውዳ ነው። ከዛ 30 ሺህ ብሩ እንደተቀበለች ዞላዬ ቴንኪዩ 30 ሺህ ደርሶኛል ብላ ሜሴጅ አረገችለት። ከዛ ከባንክ ወጡ። ልጅቷ ወደ ቤቷ ገባች። ፋዲጋም ተለያዩ። ልጅቷ ከግሩፕ ኦሬዲ ወጣለች ቆይታለች ከዋትስአፕ ግሩፑ ላይ። ከዛ ምን ይፈጠራል? ይሄ ፋዲጋ ተብዩ አስፈርሞ ያስወጣት 1 ሚሊዮን ብሩን ጠፋ ተባለ። ብሩ ጠፋ ሲባል ይሄ የግሩፑ ባለቤት ምን ያደርጋል? ነይ ተመለሺ ወደ ግሩፑ አላት። ነይ ተመለሺ ለምን ፊት ነስታችሁኛል ምናምን ስትል ይስተካከላል ነይ ግቢ አላት። ለካ እሷ ላይ ለማላከክ ነበር ቀመር ነው የተበላችሁ። ብሩ እንደጠፋ አታውቅም ልጅቷ። እንደተበላ የምታውቀው ነገር የለም። ተመለሺ ስትባል እሺ ብላ ተመለሰች። ከዛ ተመልሳ ስትሰማ ፋዲጋ እኮ ጠፍቷል ተባለች። ፋዲጋ ጠፋል። አዎ ብሩን ሄዳ ስታረጋግጥ የለም 98 ሺህ ብር ብቻ ነው አካውንቱ ላይ ቀረው። ደንግጣ ትደውልለታለች። አረ እንደዚህ ብር ጎሏል ስትለው መቅዲ እንዴት ነው 1 ሚሊዮን ብር ጠፍቶብሽ ዝም የምትረጋጊው? ሰርፕራይዝ አልሆነም፣ አልደነገጠም፣ ምንም አልመሰለው። ፈልጊው ምናምን አለቅሽም ከናንተ አናት ላይ አልወርድም ምናምን ብሎ ምንም ሳይመስለው ስለ ብሩ አልጨነቀውም። ምን አላት? ሶሻል ሚዲያ ላይ እንዳይወጣ ነው ያላት። ልብ አድርጊ። ለስሙ እንጂ የተጨነቀው ለጠፋው ብር አልጨነቀው። ልጅቷ ጨንቋታል። ቴዲ አለ ከታች። ቴዲ ቤት ተቀምጠን ኬዙ የጀመረበት እዚህ ጋር ነው። ከኔ ጋር ደግሞ ቴዲ ቤት ተቀምጠን እያለ በዚህ ጉዳይ እየነገረችን እያብራራችልን ይመጣል። መጥቶ እንደተለመደው ዛተባት። ሲዝትባት እኔ በመሃል ገባሁኝ። ይሄው ነገር አሁን የምታየው በሙሉ የወጣው ከዛ በኋላ ነው ማለት ነው። ከዚህ ይሄ ሁሉ ነገር ተፈጥሮ ብሩ ተበላ። ብሩን የዘረፈውን ልጅ ትቶ ማን እንደሚያስጨንቅ ታውቂያለሽ? ልጅቷን 1 ሚሊዮን ብር ይዞ የጠፋውን ትቶ 30 ሺህ ብር አካውንቷ ላይ የገባውን ልጅ እሷን ያሳድዳታል፣ እሷን ያስጨንቃታል። ተረዳሽኝ? 16 ሆኖ ዋትስአፕ ግሩፕ ላይ ተሰብስበው ደወሉላት። መቅዲ ኮልኮሌን ያደረጓት ልጅቷን ይጮህባታል። እንዴት እንደሚያናግራት ጸጥ ይላሉ። 10 ምናምን ሰው ደነዝ ነው መቅዲ። አንድ ሴት ልጅ ላይ 22 ነው 21 ዓመት የሆነችዋ ልጅ ጋር እንደዚህ ተሰብስበው ሲጮሁባት ምን አይነት ድንቁርና ነው? ያ ሁሉ ሰው ጸጥ ብሎ የሚያየው። አንዳቸውም እንኳን ልጅቷ ልጅ ነች። አሁን ብጠሪያት መጣ ድምጿን እንኳን ስታወራ ከፍ አድርጋ ማውራት የምትችል ልጅ አይደለች። ኦኬ ብሩ ጠፋ ተባለ። እኔ ታከዋለሁ ለምን ሶሻል ሚዲያ ላይ አወራሽ አላት። ፊታችን ላይ አይደል እንዴ መቅዲ ብሩ እየተሰበሰበ ያለው? በካሻፕ አይደል እየገባ ያለው? እየተዝናናን ነው እየተባለ ያረጉታል እንዴ? በካሻፑ ገብቶ ነው። ከካሻፑ ወደ ኢትዮጵያ የሚላከው ከካሻፑ ላይ ነው። እዚህ ጋር ነው ችግሩ። ካሻፕ እና ዜል ፐርሰናል አካውንት ነው። የወለጋም እርዳታ እንዴ ነው የተበላው። ካሻፕ እና ዜል ለሰው ልርዳ ብለሽ ከላክሽ ለረዳው ብለሽ እንዳታስቢ። ለሌሎቻችሁም ነው የምመክራችሁ። ለሰውየው ጊፍት ሰጠው ብለሽ አስቢ። ሰውየው ጥሩ ሰው ከሆነ ለሚረዳው ሰው ይሰጥልሻል። ኦዲተር ለመደረግ ፍላጎት ይኖረዋል። ኦዲት ላድርግ ሲባል በደስታ ይመጣል። ኤቪደንሶቹን ለተለያዩ ሰዎች ይሰጣል እንጂ በካሻፕ ከሰበሰበው ሰውዬ ብሩን በግለሰብ አካውንት ውስጥ ነው የገባው። በራሱ ባንክ አካውንት ውስጥ ነው የከተተው። ያ በካሻፕ ነው የገባው። በካሻፕ ገብቶ ነው ከዛ ወደ ኢትዮጵያ የሚዘዋወሩ። በቃ ይሄ ነው እዚህ ጋር ነው። ያ በካሻፕ ነው። እሱን ነው ወደ ጊፍት እየመነዘረ እሱን ነው እንግዲህ ጊፍት እየሰጠ ምናምን እኔ ሀብታም ነኝ እኔ ብር አለኝ እያለ የሚመጻደቅብን ሌቭል 40 ደረሰ ነው ያላችሁት? አዎ 40 እቤቱ ላይ ነው የሚያወርደው። ደግሞ አንበሳው ለጉርድ ይወርድልሻል ነው የምልሽ። ቆይ እሱ የሁሉ ሀብታም ከሆነ መቅዲ የሁሉ ብር ካለው ሆይ ሰዎችን ሰብስቦ ደግሞ በነገርሽ ላይ በካሻፕ እርዳታ ብለሽ ሰጠሽ፣ በዜል አካውንት እርዳታ ብላችሁ ሰጣችሁ በህግ መጠየቅ አይቻልም። ለምሳሌ አሁን ፊራኦል የወለጋን ገንዘብ በጣም ብዙ $1000 ተመዝብሯል።
በካሻፕ በግል ዜሉ ለፊራኦል ነው የገባው። ቀጥሎ ደግሞ ጎፈንድሚ ራሱ 19,000ውን 7,000 አድርሶት ነው የሰጣቸው። ካሻፕ እና ዜሉ ስንት እንደገባ አይታወቅም። ፊራኦልን በህግ ልጠይቂው ካልሽ ፖሊስን ብትሄጂ ጠበቃን ብትይጂ መሳቂያ ነው የምትሆኚው። ምክንያቱም በግለሰብ አካውንት ውስጥ ነው የገባው። አንቺ ፈቅደሽ ነው የሰጠሽው ገንዘቡን በግለሰብ አካውንት ውስጥ። ስለዚህ በህግም መጠየቃችን አሁን አንቺ በእንጀራው ነው የመጣሽበት ማለት ነው። ይሄን እኮ ነው ያልኩሽ እኮ ያሉት መቅዲ እና መቅዲ ኤፍሬም የሚባለውን ግለሰብ አስገቢ። ኤፊና ግባ አንድ ቁጥር ጻፍ ኤፍሬም ኤፊና እና መቅዲ እየሆነ ያለው ምንድነው? ይሄ ነው። በካሻፕ ይገባል። ኢቭን ካሻፕ ላይ ተሰብስቦ ተቀምጦ መቅዲ ያልተገለበጠ ብር አለውላ ሰው እየሄደ ገና ስትገቢ መቅዲ ከታች አካውንት ነው የሚቀመጥልሽ። እንደገባሽ አካውንት ነው የሚቀመጥልሽ። እንደገባሽ አካውንት ነው ከታች የሚጻፈው። ፋራውን አስገቢው መቅዲ። ይቅርታ አይ ችግር ስለማላውቀው ዝም ያልኩት። በዳ ተቀለደ። እሺ ቀጥል። እና መቅዲዬ ስቀጥልልሽ ቮይሶቹን እንዳለ ብትሰሚያቸውም እንዳለ ብንመለከታቸውም እዚህ ጋር ቅድም ያሳየውሽ ሊስት አንዴ ጓል ሰገል አንዴ ሰላም ልበላቸው። ቅዱሳን እንዴት ናችሁ? እልቲ እንዴት ነሽ? ማን ነው? ሰላም ነው። እኔ ፓስተር ፋራው እባላለሁ። ከታች አዲስ አበባ ቤት የሚል አካውንት ሪኩዌስት እየላከ ነው። ጦስ የሚለውንም ማስገቢ። እነዚህ ሰዎች የያዙት ብዙ አጀንዳ አለ። ዋናው ልንገርሽ፣ እኔ በራሴ በእኔ እንትን ላይ ያለው መረጃ ስነግርሽ መኒ ላውንደሪ ነው እያደረጉ ያሉት። የተበላ ብር አለ ከመንግስት ኃይል። ይህንን ብር ህጋዊ ማድረግ ይፈልጋሉ። በኤንጂኦ በኩል እየሰማሽኝ ነው? እየሰማሁ ነው። ብሩን ህጋዊ ማድረግ ይፈልጋሉ። ልክ ለምሳሌ አሁን አሜሪካ ሀገር የድራግ ብር ምናምን ሲሆን ሎተሪ ከደረሰው ሰው የ50,000 ብር ሎተሪ በ100,000 ብር እንደመግዛት እየሰማሽኝ ነው? ያ ደግሞ ለምንድን ነው? የድራግን በድራግ የመጣውን ብር ህጋዊ ማድረግ ስለሚፈልጉ እየሰማሽኝ ነው? ያ እየሰማሁህ እና አንዳንድ ብዙ መረጃዎች አሉ። ባይዞ የንደራደር ብሎ የጻፉልኝም ቴክስቶች አሉ። እነሱንም አሳይመት ከሆነ በማስረጃ ማሳየት እችላለሁ። ይህንን ስናገር ደግሞ በሙሉ ኮንፊደንስ ነው። በአካልም እናገኘ ብሎ ስልክ ተደውሎልኝ ነበረ። በአካልም ኦኬ እየተሳደብክ ነው አሜሪካ የሚኖር ሰው እንዲያነሱ አለ። ኦኬ አልኩኝ። እናት እንዲቱን ግን ሎኬሽን ላክልኝ አልኩት። እስካለበት ድረስ ሄድኩኝ። መጨረሻ ላይ የደረሰው ምንድነው? ብሎክ ነው የተደረኩት። ገባሻ? ሰውየው ፎቶ ይታወቃል። አሜሪካን ሀገር ቁጭ ብሎ በካሻፕ ለድሃ ብሎ እርዳታ ብሎ ካሻፕ የሚሰበስበው እሱ መቅዲዬ በሚገባ ከአንድም ሁለቴ ልንገርሽ። አንደኛ እግሩ ላይ ጂፒኤስ ታስሯል። እየሰማሽኝ ከሆነ ከቤት መውጣት አይችልም። ጂፒኤስ ታስሯል ሰደሽ ከአንድም ሁለቴ ታስሮ የወጣ ሰው ነው። ስሙ ማን ነው? መቅዲዬ ይቅርታ፣ ከሊፋን ሳቢው ይቅርታ። መቅዲ ትክክለኛ ኦኬ። እና አዲስ አበባን አስገቢ። ትክክለኛ ስሙ ዳንኤል ተበጀ ይባላል። ኦኬ። እና ኢቭን ነው የምልሽ እንቆጳ ወንድሜ ነው፣ ጓደኛዬ ነው፣ ሎንግ ታይም ማቆ ፍሬንዲ ነው። ግን እሱና አብልኮት የሚባለው አብልኮት ማለት ዳንኤል ተበጀ ማለት ነው። እየሰማሽን ከሆነ እየሰማሁ ዳንኤል ተበጀ ነው። ነፂና እሱ ይጣላሉ። በምን ይጣላሉ ካልሽኝ ደግሞ አብልኮት የሚል ፋውንዴሽን ሲመጣ ነፂ ኢትዮጵያ ነው የሚኖረው፣ ዳንኤል ተበጀ አሜሪካ ነው የሚኖረው። ዳንኤል ተበጀ ማለት አብልኮት ማለት ነው። አብልኮት ማለት በቅጽል ስሙ ብሩክ ተብሎ ነው የሚጠራው። ከሱ በስተጀርባ ደግሞ 4 ሰዎች አሉ። 4 ሰዎች አሉ። እሺ 4 ሰዎች የተበላ ላይክ እንደዚህ በካሽ የተቀመጠ ብር አለ።
ገባሽ? እኔ አንተ ምን አገባ አፍን ዝጋ አርፈተ እኔ ስሰድባቸው ነው እንደዛ የተባልኩት። ባይሱ ስሰድባቸው ወጥሬ ስይዛቸው ምን ተባልኩ? የሆነ ነገር ይበጠስላ አፍን ዝጋ ነው የተባልኩት። እኔ ዴይ ባይ ዴይ ከብር ጋር ሙሉ ልጅ ነኝ። እናንተ ኦፈር የምታረጉኝን ብር ቂጣችሁን ጠረጉ ነው ያልኩት። ገባሻ? ሶ ህጋዊ ማድረግ የሚፈልጉት ሚሊየንስ የሚቆጠር ብር አለ። አብልኮት የሚለው ፋውንዴሽን እንትን ሲል ደግሞ አንደኛ ኦዲተር የለውም፣ ሁለተኛ ላይሰንስ የሌለው ፋውንዴሽን ነው። አሁን ለምሳሌ ፋራው ለምን ትሳደባለህ ብለሽ ብትጠይቂ ሜቢ ሪዝን ሊኖረኝ ይችላል። እንደዚህ ስለሆነ ነው እንደዚህ አይነት ሰው የምሳደበው ብዬ መልስ ልሰጥሽ ይችላለሁ። ለልቲ ግን ላይሰንስ አላችሁ፣ የጠፋው ብር እንዴት ጠፋ፣ ሶስቱም ሰዎች እንዴት አልተከሰሱም? የሆነ ሳለ ምን እንዳሉ ታውቂያለሽ? ብር ረዳ የምትሉ ሰዎች ጎ አስክ ዩ ማማ ነው የተባለ። እሱ ደግሞ በቪዲዮ ማስረጃ አለ። ያ ቆይ ላምጣው፣ እሱን ነገር ላምጣው። ቆይ ጓል ሰገላ አንድ ጥያቄ ነበረኝና ቅድም ታፔላ አሳይታን ነበረ። አይ ቲንክ አዲስ አበባ ውስጥ ነው መሰለኝ ታፔላ የእርዳታ ድርጅቱ ወይም ደግሞ እርዳታ በሚረዱበት ስም ታፔላ አሰርተዋል። ይሄን ታፔላ ደግሞ ይሄ ማለት አድቨርት እያደረጉት ነው ማለት ነው። ይሄ ደግሞ በሲቪል ማህበራት ውስጥ ላይሰንስ ሳይኖራቸው እንደሱ ማድረግ የሚችሉ አይመስለኝም። እሱስ ምን ኢንፎርሜሽን አለን? ላይሰንስ የላቸውም። ጆይ ላይሰንስ አላወጡም። ማሪ እስካሁን ላይሰንስ ከተማ መሀል ላይ ላይሰንስ ብለሽ ስትጠይቂያቸው ምን ብሎ እንደሚያለሱልሽ ታውቂያለሽ? ስቲል ፕሮሰስ ላይ ነው ያለው ነው የሚሉሽ። ማንኛውም ሰው ቲክታክ ላይ እንደሚረዳው ያለሽ ማንኛውም ሰው ሲረዳ ቲክታክ ላይ ሎጎ ሰርቶ አይደለም የሚረዳው። ገባሽ አይደል? ሎጎ ሰርቶ አይደለም ቲክታክ ላይ የሚረዱት። ሚደቅ ነው። አሁን ለምሳሌ አንቺ ፍራውልቴቻን እንትን ስትጋፈጪው የሚመለከትሽ ላይክ የሆነ ነገር ቢደርስብሽ ኃላፊነቱን ራስሽን ችለሽ ነው እንትን የምትይው። ገባሻ? አዎ። እነዚህ ሰዎች እንደዚህ ላይሰንስ የላችሁም እናንተ አይደላችሁም። ከእናንተ የተሻለው ዲጄ ካሊድ የሆነ ነገር ሲባል ለተባለው ነገር መቶ መልስ ሲሰጥ ነበረ ነው ያልኩት። ግን የሚመልሱልሽ የሆነ ዊርድ የሆነ ቃል ነው። በቃ የሆነ በወረደ ልክ ነው። ያለ ላይሰንስ ማስታወቂያ ማሰራት ራሱ ያስጠይቃል እያሉ ነው ሰዎች። እንዴት ነው ማለት ላይሰንስ ሳይኖራቸው ማስታወቂያ ሰሩ እንዴ? ባይዞ ልንገርሽ፣ አንድ ሎጎ ስለጥፊ ለዛ ሎጎ ግብር ትከፍያለሽ የሚባል ነገር አለ ኢትዮጵያ። አሁን ኢትዮጵያ ስለማኖር አላውቅም ይሆናል፣ ግን እውነትን ሊሆን ይችላል። ባለውበት ሀገር ህግ ልንገርሽ፣ የሆነ ሎጎ ባለውበት ሀገር ላይ የሆነ ቢዝነስ ሲጀምር ሎጎ ከለጠፍኩኝ ሲኬና ሰርሳለ ተብዬ እጠየቃለሁ። ሲኬና ሰርስ ማለት ግብር ነው። ገባሻ? እሺ ትከፍላለህ ተብዬ እጠየቃለሁ። በሎጎ ራሱ መጠየቅ አለባቸው ብዬ ነው ማምነው እንደ አንድ ኢትዮጵያ። አይ ኢትዮጵያ ውስጥ ግብር አይከፈልም ለኤንጂኦዎች፣ ግን የሲቪል ማህበራት ላይሰንስ አለው። ለምሳሌ 5 ሆነው ድርጅቱን ካቋቋሙት ቦርድ መር የሚባል ላይሰንስ አለው። ኦዲት ይደረጋል፣ ይርሊ ሪፖርት አለው፣ አካውንቱ ቼክ ይደረጋል፣ ስቴትመንት ይኖራቸዋል፣ ይርሊ ስቴትመንት ይኖራቸዋል ምናምን ላይሰንስ አለው። ግን ከተማ መሀል ላይ ትልቅ ሎጎ አሰርተሽ ያለ ላይሰንስ ተክላለሁ ማለት አይ ዶንት ቲንክ ሶ የሚቻል አይመስለኝም። ለዚህ ነው ሜቢ ራሳቸውን ዲፌንድ ማድረግ የሚችሉ ከሆነና ማስረጃ ካላቸው እነሱም ቢመጡ ጥሩ ነው። የአንዱኛውን ወገን ብቻ እንዳንሰማ። ጆይ ይኸውልሽ ማሪ 1 ሚሊዮን 1.1 ጠፋ ተባለ። ብሩ እንዴት ጠፋ ተባለ? እንግዲህ ጆይ 1.1 ሚሊዮን ማለት ነው መዝብሮ ቅንጣቤ የሰጠው ነው። ካሻፕ ኦዲት ተደርጎ አያውቅም። በእምነት ነው እየተካሄደ ያለው። ካሻፕ ደግሞ ለምሳሌ ብር አምጥተሽ እኔ አካውንት ላይ ብትልኪ የኔ ህሊና ልዕልና ይወስነዋል ገንዘቡን ለድሃ ለመስጠት አለመስጠት መፍትሄ ነው። እመኑኝ። ይሄንን በሰው ካሻፕ እርዳታ ሰጣችሁ
ሰውየው ህሊና ከሌለው አልሰጥም ካለ ለምን አትሰጥም ብላችሁ መክሰስም የመጠየቅም መፍት የላችሁ። በግለሰብ አካውንት ነው የገባው እሱ ይወስናል። ግን እርዳታ ድርጅት ተከፍቶ ሎጎ ተሰርቶለት አድቨርታይዝመንት ከተማ ውስጥ እየተደረገ እንደ ኤንጂኦ እየተንቀሳቀሱ ያለ ከሆነ ግን ላይሰንስ ሊኖረው ይገባል። የኢትዮጵያ ትራንዛክሽን አለው። ቅድም የኮመርሻል ባንክ እያሳየችን ነበር አይደል? በግለሰብ አካውንት የተከፈተ ነው። ለሶስት ነው የተከፈተው። በሶስት ሰዎች ነው የተከፈተው። በድርጅቱ ስም አይደለም ማማዬ፣ በግለሰቦች ስም አይደለም ነው የከፈቱት። በግለሰብ አዎ ገብቶኛል። እሱ ግን የተሰራው ሎጎ አይተሻል? ከተማ ባህል ላይ የተሰቀለው ይሄ ማለት ነው ማማዬ ነው። አድቨርት አሁን እኔ ተነስቼ ሎጎ ሰርቼ ሄጄ እርዳታ ሰዎች እየረዳው ነው ይሄንን ፖስቱልኝ ማለት አልችልም። ዌር ኢዝ ዮር ላይሰንስ ይሉኛል። ላይሰንስሽ የት አለ? ማነሽ? ምንድነሽ? ህጋዊ ነሽ ወይ ይሉኛል። ያለበለዚያማ ሰው ሁሉ የሚፈልገውን እየሄደ ይለጥፋል። እንት እኮ አይቻልም። በኢትዮጵያ ህግ አይቻልም ነው። በህግማ እንደማይቻል ይታወቃል። ግን እነዚህ ማለት ነው ኢንተርኔት ላይ ደሃን እንረዳለን ይሉና አጫጭ ያ አለ እሺ ጠይቀኝ። ሪፖርት ለማድረግ ጠበቃዬን አናግሬው ነበረ። እኔ መክሰስ አልችልም። እሱን በሳሚ ክስ ላይ ተደርቤ መክሰስ ነው የምችለው። የሳሚ ክስ መድረስ ይደርሰኝ ድረስ እየጠበቅኩ ነው። ግሩፕ ክሬት ስላልተደረገ መለያ አናውንስ ማድረግ እንዳለብኝ አላወኩም። ግሩፕ ክሬት ይደረጋል። ፖሚ እኔና ሳሚ ያላችሁበት ብታይ ነበር አይደል? አብሩት እዚህ ጋር ለመቅድዬ ልንገርሽ እያወራች ያለችው ክሰሽ አሏት። ሂጂና እጅሽን ለፖሊስ ስጪ፣ እጅሽን ለፖሊስ ስጪና ክሰሽ። ምን ብዬ ልክሰስ ስትለው እንዲህ ብር ተበልቷል ብለሽ እጅሽን ስጪ፣ ፈርሜ ብር ወጥቷል ብለሽ እጅ ስጪ ክሰሽ ነው ያሏት። ሃው መቅዲ በምን ሂሳብ ነው ልጅ የምትከሰው? ራሷን ሄዳ ወንጀለኛ ነኝ እሰሩኝ የምትለው በምን ሂሳብ? በየትኛው ማህበሩ እውቅና የለው? በማህበሩ ስም አይደለም ብሩ የገባው፣ በሶስቱ ስም በእምነት ነው። በእኔ በአንቺ በጆይ ከገባ ሶስታችንም ብሩን የፈለግነው ነገር የማድረግ መብት አለን። አንቺ እኔን መክሰስ አትችም፣ እኔ አንቺን መክሰስ አልችልም። አይደለ? ምን ይላታል ልጅቷን? ክሰሽ አሏት ተሰብስበው። በየትኛው መንገድ ነው የምትከሰው? እዚህ ጋር የሚያወሩት ለምንድን ነው ያልከሰስሽው እያላት ነው። ከዛ ልጅቷ ጠበቃዬን አናገርኩኝ፣ አይቻልም። ግን እኔ ጥያቄ ስለ ድርጅቱ ህጋዊነት ከሲቪል ማህበራት ማደራጃ ጠይቃችሁ ነው ህጋዊ ያለመሆኑን ያወቃችሁት? አዎ ራሳቸውን መስክረዋል። ህጋዊም አይደለም ገና እየጀመርን ነው እኮ ነው ያሉት። ለማውጣት ጀምረናል፣ ገና እየጀመርን ነው። ተረዳሽኝ? ይሄ የተጀመረ ነገር እንኳን የለም። ደግሞ ልጅቷን ከሰንሻል ብለዋታል። ከሰንሻል ካሏት ቆይቷል፣ 2 ወር አለፈው። ልጅቷ እስካሁን መጥሪያ ያልደረሳትም። ከከሰሷት ታዲያ ምን እየሰሩ ነው? እስቲ እሱ ይሄንን ሊስት ተመልከቱ። ታችን የሚጽፈውን ታውቁታላችሁ? ኖ የሌባው አንድ አካል አንደኛው ሌባ ሴት ልጅ አቢዩዝ የሚያደርጉ እንዳለ ደግሞ ስብስቡን አይተሽ ከሆነ ከተወሰኑ ሰዎች በስተቀር ሴትን አቢዩዝ የሚያደርጉ የሚሳደቡ በጣም ባለጌና ክፍታፍ ሰዎች ናቸው። ሊስቱ የሽንኩርቱ የበርበሬው ምኑ ባሳጅ ትስቂያለሽ። ለፌስታል እንዴት ነው 55,000 ብር የሚወጣው? እንዴት ነው ለፌስታል 50 ምናምን ሺህ ብር የሚወጣው? ለፌስታል አሳየው አቢ ፕሊስ፣ አብራና አሳይልኝ። እኔ ጋር በጣም ሩቅ ነው። ኧረ አሳያታለሁ አንድ ደቂቃ። ያ በተግባር አድርገው እያሳያት ይሁን። እኔ ትዝ ይለኛል የ2 ብር ሳሙና 20 ብር ፐርፎርማ ነው የሚባለው ልጆች አይሆነ ሲከፍሉት በትልቁ አርጊኝና ይሄ ለሽንኩርት የወጣ ወጪ ነው። ሁሉንም የበርበሬውንም ጭምር የመኪና የነዳጅ የምኑም ሳይቀር እኔ ጋር ሩቅ ነው። ፋይሉ ሞልቷል ስልኬ ላይ። ኦኬ ይታል ሽንኩርት ይላል እዚህ ጋር ስትይ ስንት ነው የሚለው? 100 ምናምን ሺህ 13,500 ወበዛይና
ኦኬ እዚህ ጋር ደግሞ የመኪና በቀን መኪና ስንት እንደሚከራይ ሁላችንም እናውቃለን በኢትዮጵያ። እያየሽ ነው ካሬንት ይላል እዚህ ጋር ዙም ስታረጊው 15,000 በቀን መኪና። ቴንክ ዩ ኦኬ መኪና በቀን ስንት ብር ይከራያል ኢትዮጵያ? ንገሩኝ እስቲ። ኢትዮጵያ ያላችሁ እዚህ ጋር 1,000 ብር 1,000 ብር። እዚህ ጋር ምንድነው የሚለው? ዶሮና እንቁላል። እሺ ያ ስንት ይላል መሰለሽ? 80 እንደዚህ 80 ያ መኪና በቀን 15,000 it's like እኮ ኦኬ። ስንት ዶሮ ነው? ይቅርታ ጦስ የሚለውን ሳቢው አንዴ መቅደዬ ጦስ የሚለውን አስገቢው። እያየሽ ነው እዚህ ጋር ስንት ነው የሚለው? እዚህ ጋር ዙም ስታረግ ወደ ታች ምንድነው 50,000 ብር ምንድነው? ይሄ ደግሞ በርበሬ 50,000 ብር። ስንት ኪሎ በርበሬ? የለም የተቀመጠ ነገር የለም። ወይኔ ህዝቤ። እነዚህ ልንገርሽ፣ ይሄኛው አንደኛ እንትን ነው፣ አንደኛው ሌባ ነው። ይሄኛው ሁለተኛው ሌባ ነው። አይዲው እያየሽ ነው። ባይዞይ እኔ ከሰማል በፊት ነው ከነሱ ጋር መጣላት የጀመርኩት። እዚህ ጋር ብዙ ነገር አለ። አሁን እዚህ ጋር የተጻፈ አማርኛ ማንበብ እንትን የምትፈልጉ ካላችሁ እዚህ ጋር ማንበብ ትችላላችሁ። ሰላም እንዴት ነሽ? ብዙ ነገር ነው። ላይክ ከፈለግሽ በቴሌግራም ፋርዋርድ አደርግልሻለሁ። መስማት ካለብሽ ደግሞ ኦኬ። ይሄኛው ደግሞ አንደኛው አካል ልንገርሽ፣ ሰማል ጠፍታ። ይሄኛው ምን እንዳለ ታውቂያለሽ? ልዕልቷ አንደኛዋን ልኳን አስገብተናታል፣ ጠፍታለች፣ ኦሬዲ ሞታለች። አሁን ሌሎቹ ትቀራላችሁ ምናምን ተባለ። እኔ ጋር ደግሞ ላሳይሽ። እኔ ጋር ሎኬሽን ተልኮ የሄድኩበትን ላሳይሽ። ቅድም የነገርኩሽ እሱ ነው። መቅደም ውዶቼ አይዲያቸውን እዚህ ጋር አታሳዩኝ። ሌላ መላላክ ያለብን በውስጥ እንላካከለ። አይዲ ምናምን አታሳዩ። ተፖስቷል ኦሬዲ መቅዲ። እሺ እና ቆይ ያቺኛዋን ድምጹን አሰሙኝ እስቲ። ያቺኛዋን የት እንደገባች አንታውቅም ነው። አንድ ደቂቃ ይኸው እኔ ጋር ደግሞ ሎኬሽን የተላከልኝ። በነገርህ ላይ ኦፍላይን ጊዜ ያለኝ እንዳትሳቀቅ፣ ተረጋግተክ ማቅረብ ያለብን ማስረጃ አቅርብ ነው። ኤቪሲ ይኸውና ሎኬሽን ላከ። ደውሎ እየተሳደብክ ነው ሲል ኦኬ ምን አባት አመጣለህ አንተ ራሱን እናት እንዴቱን ሎኬሽን ላክልኝ አልኩት። ሄኒሲ እዚህ ጋር አምካሚንግ ብዬ ነው የጻፍኩለት፣ ቮይስ ላኩለት፣ ደወልኩለት፣ አላነሳለኝ። እያየሽ ነው። እዚህ ጋር ነፍ ነገር አለ። ቮይሱን ደግሞ የሆነ ማሰማውን ቮይስ አለ። አክስትዮን ሊጠይቅ ስንት እንዳወጣ ኢቭን ምን እንዳለ ታውቂያለሽ? ትራንስፈር አልፈልግም በካሽ ነው የምፈልገው ብሩን። ገባሽ? ትራንስፈር ከሆነ ለማን ትራንስፈር እንደተደረገ ይታወቃል። ተረዳሽ? ካሽ አውጥተህ ልክ እንደ ይሄ መኒ ላውንደሪ መሆኑ የምታውቂው በካሽ አውጥተህ ብሩን አምጣ፣ በካሽ ነው የምፈልገው። ይሄንን ስል አብልኮት ሊገዛልኝ እንደዚህ አለኝ። አይ አሪፍ ነው። ኧረ ይሰማል። ከዛ የት ነው ላገኘህ? ያው እንድናወጣ ማለት ነው ገንዘብ። ማንንም ሳልጠይቅ አላወጣም። ሚክሰሩን ለጥፋችሁ ሽቶና ሚክሰር ተለጥፎ ተደልቷል እሱ። እሺ ከዛ ፈልጌ ነው እሺ ሜክሲኮ ደርሼ ልምጣ አስጨንቀኝና የሆነ ሰዓት ላይ እኔ አሁን የለውም ግን ስመጣ ደወልኩለት። ስመጣ ሲል አይ በቃ ተወጥቻለሁ። ከዛ በኋላ የተፖሰተው እዛ ላይ ተደለተ። እቺ ነገር የሆነ ሴራ አላት አልኩኝ በራሴ። ከዛ በኋላ ደግሞ አንተ ምን ሆነ ነው ገንዘቡን ዱባይ ቢሄድበት እኔ እዛ ሄጄ ክሊፕ እንደዚህ ብሰራበት ብዙ ነገር ይለኛል። እንዴ አንተ እዛ ለምን እነሱን አትጠይቅም ስለው አይደለም አሁን 1.5 ይሰበሰብልኛል እና እንደዛ ሲሰበሰብልኝ ያንን ነገር
በቃ የምፈልገውን እሰጥሃለሁ ምናምን ነገር ተወኝ አልኩት። አምልጦት ትንሱና ሶስታችን ቁጭ ብለን ፋሲካ ብሩን ዱባይ ቢሄድበት አንተ እኮ ዝም ብለህ ነው ምናምን አለና ኧረ እባክህ ብዬው ወደ ሽንት ቤት ሄድኩኝ እጅ ልታጠብ። አሁን ይሄን ነገር እሱ ቢነግረኝ ከዛ በኋላ ደግሞ እየቀጠለ ይሄዳል። ትንሱ እችን ነገር ብቻ ነገርና እኔ ደግሞ መቀጠለውን እቀጥላለሁ። አሁን ታሪኩን ሄድበት ሳይሆን ይህን ብቻ ይገናኝና ራሱም እንዲገባና ለማውራት ስለምፈልግ ነው። ከትንሱ ምን አይነት መልስ ነው የፈለግከው? አዎ ብሏል የሚል መልስ እሱ ነው ብሏል። አዎ ትክክለኛው በቃ እየተማመንበት እንጂ እኮ የምጠብቀው ነገር ኦልሬዲ ስለገባኝ ታሪኩን ሄድበት እያልኩ እንዴት ስለገባኝ እናንተ ታውቁታላችሁ ማለት ነው። ይሄን ነገር ታውቁታላችሁ አይደለም? አንተ እንደምታውቀው ሆነ እኮ ነው አሁን የምታወሪኝ። ብራባታችሁ አካሄዱን በጣም እየተበላሸ ነው ጋይስ ፕሊዝ። እኔ ፋሊጋ ይሄ ጉዳይ የበሩ ጉዳይ ላይ ያለው ኬስ ከሆነ እባክህ ወደ ገደለው ግባና እኛም የሁሉ ዘይት እሱ 16 ሰው ቁጭ ብሏል። ፋሊጋ እየተናገርከው ነገር እየገባኝ ነው። እኔ አምቻንቢ ነው ሄልፕ እያደረኩ ነው ነገሩን በሰላም እኔ እና እሱ ስንገናኝ በኮድ ነው የምንገናኘው። የሚገርም በጣም ጭንቅላቱ የሚገርም ጭንቅላት ያለው ልጅ ነው። በኮድ ነው የምንገናኘው ነው እና እሱ የሆነ ሚስኮል ነገር ከተደረገ እዛ ቦታ ላይ እሄዳለሁኝ እሱን ለማግኘት የምንገናኝበት ቦታ አለች። እንገናኛለን። እዛ ጋር የሚወስደውን ነገር ይወስዳል። ከዛ በኋላ የት ነው የሄድነው? ዛሬ 100,000 ብር ሰጥቼዋለሁ። ለማን የሰጠው? ለሳሚ አክስቴ ጋር ና እንሂድ ብሎኝ ኮተቤ ይዞኝ ሄዷል ዛሬ። ከዛ አሳልኩት የሚመለሰው ብር ይመለስ፣ የተወሰነው ይመለስ አለኝ እኮ። ይመለስ ደስ ይለኛል። እኔ እንዲያውም ቴክስት እንዴት አልገባም እስካሁን እያልኩኝ ያደረገው መስሎኛል። ቴክስት እስኪገባ ማለት ነው። ባንክ ሄድኩኝ፣ ጠየቅኩኝ፣ ምንም የለም። ጭራሽ እሱ ሌላ ነገር ነው አሁን ጭራሽ የሚያወራው። ጭራሽ ምኑ ጋር መሰለህ ሄድ ነው ዛሬ ኮተቤ የሆነች ዳገት አለች፣ አስፓልት ነው። ሄድን። አክስቴ ቤተክርስቲያን ነችና ስትመጣ ተመልሼ እኔ ፊክስ አደርገዋለሁ አለኝ። እሱ ጋር ስንት ብር አለ? 800,000 ብር አለ እሱ ጋር ሳሚ ጋር በአስር ለምን በካሽ ነው የምትሰጠኝ ያለኝ። ትራንስፈር አልፈልግም፣ በካሽ ትሰጠኛለህ። ፋዲጋ በየሁለት እየሰጡት ያሉት አለ። ስለዚህም ነገር ስለ ዘዊ እንትን ስለማለቷን ያወራኝ እራሱ ነው። እንዲህ ተብሏልና ገብተህ አይነን ጨፍነህ አውራለኝ። ማታ በቃ ጠንቅም ያለኝ እንዴ ማነው ድፍረት የሰጠ ሁላ እስክትሉኝ ጭራሽ እሱ ደግሞ የማይሆነች ነገር አወራ። ማታ ግን ያልከው ነገር ግን ታውቀዋል እንዴ ስለው አንተ ደግሞ ምን አስበህ ነው እኔ በአንተ ላይ ምናምን ነገር ይኸውልህ እንዋደቃታለን ያልኩት። ሌላ ምንም እንትን አላልኩትም። እንዋደቃታለን ስለ እንደዚህ ነገር ውስጥ የሚያስገባህ የራስህ ተነ ይኸውልህ እንዋደቃለን ብዬዋለሁ። በቃ አሁን ይግባና እንትን ይበል። ትንሱ የሚያወራን ነገር ያወራል። ጥያቄ አለ ለአንተ። እሺ ለሱ ብር ትራንስፈር አድርገለታል? በካሽ ነው። ኦኬ። ስለዚህ ለሙዚቃ ክሊፕ ማሰሪያ ገንዘብ ላውጣ ነው አይደለ? ከተሰበሰበው ገንዘብ አንድ ቴዲ ግባ መግባት ከቻልክ ፕራይቬት ነው አካውንት ቴዲ
ከዛም በኋላ ደግሞ አክስቴን ለመጠየቅ ደግሞ ከዛ ላይ ኮተቤ ነው አይደለ 100,000 ብር። ይሄ እንግዲህ በድሃ ስም በተሰበሰበ ገንዘብ ተሳሳት ከዛን ከነሱ ላግዠሪ ላይፍ የተረፈውን 20-30 ደሃን ይሰበስቡና ሽሮና ደረቅ ፓስታ ያበሏቸዋል። ሪኮርድ ተደርጎ ደሃን እየረዳን ነው፣ ጥሩ ሰዎች ነን፣ ገንዘባችሁን ስጡን ይላል። ፋራው አለክ ፋራ አትሰማም። ወርደት መጣ ይሆን አትሰማም። አይ ቲንክ ስልክ ገብቶበታል መሰለኝ። እሺ ጓል አለሽ? ጓል እሺ ጦስ ስማችሁ ራሱ እኮ ግራ ይገባ ነው። እሺ አባዬ አውራኝ። ያው እነሱ እንዳሉት ነው ሁሉ ነገር እጃችን ላይ ያለው መረጃ ፌር ለመሆን በሁለቱም በኩል ለመጠየቅ ሞክረናል። ትላንትና ትንሽ የሆነ ተጨባጭ የሚመስል መልሶች ለመመለስ ሞክረዋል። ከዛ በፊት ግን የእብሪትና ምን ታመጣላችሁ ምንም አታመጡም የሚል መልስ ነበር ሲመለስ የነበረው። ግን አሁን አይ ቲንክ ትንሽ ነገራቶቹ ላይ ወደ መስመሩ የገቡ ይመስለኛል ካየሁት መልስ ወደ መመለስ እና መረጃው ሙሉ እጃችን ላይ ነው ያለው። ሁሉንም ከፈለግሽ ሪዋርድ ሊደረግልሽ ይችላል። መረጃዎቹን እንዳለ ለቴዲ ላኩለት። ቴዲ ቴሌግራሜን ያውቃል። ምንድነው ስማችሁ? አብልኮት በዚህም አሜሪካም ያለው ኢትዮጵያም ያላችሁት ማውራት ምችሉ ከሆነ እዚህ ቤት መተው ያወሩ። ኬዙን በዚህ ቤት ይዘዋል። ይሄ ትልቅ ኬዝ ነው። ብሬክዳውን አድርገን የሁለቱንም ሳይድ ሰምተን ሁለቱም ያላቸውን ማስረጃ መረጃዎች ያቅርቡ። ከዛም በኋላ ለህዝብ እንትን እንላለን። ቴዲ ሐዋሳ አሳየዋለሁ፣ ልክለታል። አው ሌሎቻችሁ ዝም አላችሁ። ፋራው ጓልሰገን ኮዝ ይሄ ትልቅ ማስረጃ ነው የተያዘው። ሰዎች እራሳቸው ሊመሰክሩ አሁን ሰምቻለሁ። እና ይሄንንም ኬዝ ማውራት ሰው ይፈራል። እንደሚመስለኝ ቴዲ እዚህ ቤት ግባ ተብሎ አልገባም ሲል ለመጀመሪያ ጊዜ ነው ያየሁት። ቴዲ ለህይወትክ ትፈራለህ? ያስፈራሉ ሰዎቹ። ለምን አልፍራ ልልቲ እንዴት ነህ ቴዲ? አለሁልሽ። እንዴት ነሽ? አሉ ለምን ፈራህ? አንተ እኮ ጀግና ነህ። አይ